ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ጨሪቃዎች በለቀቁት ቪዲዮ ቅመምዬ ንግግርሽ ብቻ በቂ ነው፣ የመጀመሪያ ሁሉ የመጨረሻ አይደለም። ህይወትሽን ሊበጠብጥ የመጣን ሰው፣ ከምትወጁ ሰው ሊለያይሽ የመጣን ሰው ምክንያት እየፈለገ ስበብ እየፈለገ አንቺን እምነት እንድታጪ የሚያደርግሽን ጥላት ቦታ መስጠትም ማመንም የለብሽም። ብሩኬ እውነታውን ተናግሯን አይደለ? ፍቅረኛው እንደነበረች አሁን ላይ ደግሞ ምንም አይነት ግንኙነት እንደሌለው ያገኛት ደግሞ ድጋሜ ለሀይሚ ምንም አይነት ነገር እንዳትልክላትና ህይወቱ እንዳይበጠበጥ ብቻውን ደግሞ ያገኛት እሷ እንዳትናደድበትና እንዳትበሳጭ እንግዲህ በመልካም ነገር አስቦት ነው። ግን ደግሞ ነገሮች ተቀየሩና በእንደዚህ አይነት መንገድ መጡ ማለት ነው። ምርጫውን አሳውቋል። ምርጫውም ደግሞ ቅመምዬ ናት። ከእሷ ጋር ነው መሆን የሚፈልገው፣ የሚወደውም እሷን ነው። ስለዚህ ቅመምዬ ደግሞ ማመን ያለብሽም መረዳት ያለብሽም ብሩኬን ነው ማለት ነው። በቃ ሁሉን ነገር ተናግሯል፣ አለቀ። ከዚህ በኋላ ምንም አያስፈልግም። ለጥላት ቦታ እየሰጣችሁ በር አትክፈቱ። እውነቴን ነው የምላችሁ። እና ደግሞ ማለት ነው ልጅቷኔ ሁኔታዋ ምንም አላማረኝም። ደግሞ በጣም ከበደችኝ። እርጉዝ ናት መሰለኝ። ምክንያት ነው የምትፈልገው። እውነቴን ነው የምላችሁ። አንድ ሰው የእናንተን ህይወት ሊበጠብጥ ሲመጣ እምነት ነው የሚያሳጣችሁ። በቃ የሆነ ያልሆነውን ነገር እንትን እያለ ነው የሚያወራችሁ። ልጅቷን አይታችኋ ከሆነ ዝም ብላ አፏ እንዳመጣ ብቻ ነው የምታወራው። ቀኝ ሲሏት ግራ ማለት ነው። እንዴ ያነጋገርም ለዛ የላትም ጭራሽ ማለት ነው። ወደዚህ ሲላት እሱ ቀኝ ሲያወራ እሷ ወደ ግራ ተወስደዋለች። ይሄ ሁሉ የምታደርገው ሀይሚ በብሩኬ ላይ እምነት እንድታጣ ለማድረግ ነው እንደዚህ የምታደርገው ማለት ነው። ሀይሚዬ ደግሞ ታውቋታላችሁ፣ በጣም የዋህ ልጅ ናት። ለሴት ልጅ ደግሞ በጣም እንትን ትላለች። ከራሷ አልፋ ለሰው የምትጨነቅ የምታስብ ልጅ ናት እና በጣም ሀይሚዬ ደግሞ የዋህነቷን አውቀው እሱን የዋህነቷን ተጠቅመው ነው እንደዚህ የሚያደርጉት ማለት ነው። ሴቶች በጣም ከባዶች ናቸው። እውነቴን ነው የምላችሁ። አይታችሁ ከሆነ ሊዲያ ብሩኬን አፈቀርኩት ብላ መጀመሪያ ለማን የነገረችው? ለሀይሚ ነው የነገረቻት። ሀይሚ ደግሞ ምን አደረገች? ተረዳኋት አለች። ሴት ልጅ ነኝ አለች። የራሷን ህይወት ወደኋላ ትታ ስለ ሰው ህይወት ነበር ስታስብና ስትጨነቅ የነበረው። ብሩኬን ለማስረዳት ስትሞክር የነበረው አያቸው አይደለ? ሀይሚ ምን ያክል የዋህነቷ እንደሚያጠቃት በጣም ከባድ ነው። የነ ሊዲያ ግን ያው ፕራንክ ነው ተብሎ አለፈ። አሁን ላይ ግን ህይወትሽን ሊበጠብጥ የመጣን ሰው ምንም አይነት ክብርም ሆነ ማዳመጥም ሆነ ማግኘት አይጠበቅባችሁም። እኔ ልጅቷ እኔ እንዴት እንደሆነ አላውቅም፣ ስበብ ነው የምትፈልገው፣ የሆነ ችግር ውስጥ ማስገባት ነው የምትፈልገው። እኔ ስራ ነው እላለሁ አንዳንድ ጊዜ። እውነቴን ነው የምላችሁ። እኔ አሁን ላይ ምንም መናገር አልችልም፣ መፍረድም አልችልም። ምክንያቱም መጨረሻውን ማየት ፈልጋለሁኝ። የልጅቷ አመጣጥ እንዴት እንደሆነ አላውቅም። ፍቅረኛውም አትመስለኝም። እውነቴን ነው የምላችሁ። እኔ ምን እየተካሄደ እንደሆነ እኔ ራሴ ግራ ገባኝ። ምክንያቱም ልጅቷ የምትናገረው ነገር በጣም ከባድ ነው። እንኳን አይደለም ለሀይሚ ለእኛ ራሱ ስንሰማው በጣም ነው የሚደብረው። እግዚአብሔርን ነው የምላችሁ። የምትናገረው ነገር በጣም ለዛ ቢስ ነው። እና ደግሞ ሲቀጥል ብሩኬ የሚጠቅምሽን ምናምን ስትላት ነው እንክብካቤ ምናምን። እውነቴን ነው የምላችሁ እንደ ሀይሚ የሚንከባከብ እንደ ሀይሚ በጣም ጠንካራ ሴት የለም። እውነቴን ነው የምላችሁ። ማን ጠቃሚ ማን ተጠቃሚ እንደሆነ ሁለታቸውም እርስ በርስ ተደጋግፈው ተዛዝነው ተሳስበው የመጡ ልጆች ናቸው በነገራችን ላይ ማለት ነው። እና እግዚአብሔር ከክፉ ሁሉ ይጠብቃችሁ ጨሪቃዎችዬ። እናንተ መቼም የምትለያዩ ልጆች አይደላችሁም። እምነት ግን ያስፈልጋችኋል በመካከላችሁ። ትናንት ሀብቴም ተናግሯል። ችግራችሁን ተነጋግራችሁ መፍታት አለባችሁ ነው ያለው። እና እውነቱን ነው ያለው። የሆነ ችግርና የሆነ ነገር ሲፈጠር ችግራችሁን እናንተ ሁለታችሁ መፍታት አለባችሁ ብዬ ነው የማስበው። መተማመን ደግሞ ለሰው ልጅ አስፈላጊ ነው። ምናልባት አንዳንድ ነገሮች እምነት ያሳጧችኋል አይደለም? እምነት ያሳጧችኋል አንዳንድ ነገሮች የሚናገሩት ማለት ነው። ግን ይሄ ሁሉ የሚደረገው የእናንተን ህይወት ለመበጥበጥ እናንተን ከምትወዱት ሰው ለመዳየት እስከሆነ ድረስ ተጠንቅቃችሁ ችግራችሁን እራሳችሁ ፈታችሁ ህይወታችሁን መቀጠል ነው ያለባችሁ ማለት ነው። እና ደግሞ ቤተሰብ ማለት ነው ዱባይ ያላችሁ ማለት ነው በሁሉም አካባቢ በጣም ከባድ ዝናብና ጎርፍ አለ።
ንፋስ አለ፣ በጣም ከባድ ነው እና ራሳችሁን ጠብቁ እህቶቼ። ያው ማዳሞቹ እንኳን አያርፉም ቤት ውስጥ ይዘውና ውጥት ነው የሚሉት። እንግዲህ ፈጣሪ እሱ ይጠብቀን። ግን ራሳችሁን ጠብቁ እህቶቼ። መልካም ጊዜ ይሆንላችሁ።